የድሬዳዋ ዩኒቨርሲቲ የመማር ማስተማር ሂደቱን የሚያግዙ የዩኒቨርሲቲውን ምቹነት የሚጨምሩ ብሎም የአካባቢውን ማህበረሰብ ተጠቃሚ ያደርጋሉ ያላቸውን 7 ፕሮጀክቶች አጠናቆ አስመርቋል። ዩኒቨርሲቲው የመምህራንን የኑሮ ጫና ለመቀነስ እንዲያግዙ የታሰቡ 267 መምህራንን ተጠቃሚ የሚያደርጉ የመኖሪያ ህንጻዎችንና በመጠናቀቅ ላይ ያለው ሪፈራል ሆስፒታሉን በሙሉ አቅሙ አገልግሎት እንዲሰጥ የሚያስችሉ የኤሌክትሮሜካኒካል ስራዎችን ጨምሮ ሌሎች ፕሮጀክቶችን የፌዴራልና የድሬዳዋ ከተማ አስተዳደር ባለስልጣናት በተገኙበት አስመርቋል። በመርሃ ግብሩ ላይ ንግግር ያደረጉት የዩኒቨርሲቲው ቦርድ ሰብሳቢ የሆኑት የፕላንና ልማት ሚኒስትር ፍጹም አሰፋ የዩኒቨርሲቲው የቀድሞ አመራሮች የዩኒቨርሲቲውን ሰላምና ጸጥታ ለማስጠበቅ ከመስራት ባሻገር መሰል ሀገራዊ አንድምታ ያላቸው ፕሮጀክቶችን ለመስራት ተቸግረው እንደነበር ገልጸዋል። መካከለኛና ዝቅተኛ ገቢ ያለውን የህብረተሰብ ክፍል ተጠቃሚ የሚያደርጉ በመሆናቸው ሀገራዊ ፋይዳቸው የጎላ እንዲሆን ያደርጋቸዋል። ፕሮጀክቶቹ መንግስት የመምህራን ኑሮ ደረጃን ለመሻሻል የጀመራቸውን ዘርፈ ብዙ ስራዎች እንግዲህ መምህራን በተለይ በመማር ማስተማሩ በማህበረሰብ አገልግሎት በምርምር አይተኬ ሚና የሚጫወቱ በመሆናቸውና ወሳኝ በመሆናቸው የትምህርት ጥራትን ለማረጋገጥና ማንኛውም ዩኒቨርሲቲ የተሰጠውን ተልዕኮ በአግባቡ መወጣት ይችል ዘንድ ለመምህራን እንዲህ አይነት መኖሪያ ቤቶች ጽዱ፣ ምቹ ከተማ የኑሮ አካባቢ መፍጠር የተጀመሩ ሀገራዊ ስራዎች አካል ተደርጎም የሚታይ ይሄም ያንን የሚያንጸባርቅ ነው ማለት ነው። የዩኒቨርሲቲው ፕሬዝዳንት ኡባ አደም ዩኒቨርሲቲው የነበሩበትን የመሰረተ ልማት የጸጥታና የአስተዳደር ችግሮችን ለመፍታት መሰራቱን ገልጸዋል። የዩኒቨርሲቲው ሪፈራል ሆስፒታሉ በሙሉ አቅሙ ወደ አገልግሎት እንዲገባ የሚያግዙ የኤሌክትሮሜካኒካል ስራዎች መሰራታቸውን በመግለጽ የመምህራንን የኑሮ ጫና ለማቃለል ታስበው የመኖሪያ ህንጻዎች መገንባታቸውንም ተናግረዋል። የመማር ማስተማር ሂደቱን ቢሆን በተደጋጋሚ በግጭቶች ምክንያት እስከ መቋረጥ የደረሰበት ወቅት መኖሩ ሀቅ ነው። በመሆኑ አዲሱ አመራር በተለይ የመማር ማስተማር ስራዎችን ያለ ችግር እንዲከናወኑ እና የጸጥታና ደህንነት ስርዓት የሚያጠናክሩ አሰራሮችን በመዘርጋት ስራ ጀምሯል። የመማር ማስተማር ስራዎችን ከማስጀመር ባለፈ ለአመታት ሲንከባለሉ የከረሙ የመምህራን መኖሪያ ቤት፣ የተማሪ አገልግሎቶችና መሰል መሰረተ ልማት ስራዎችን እንዲጀመሩ ለማስቻል ሰፊ ጥረት ተደርጓል። የምናስመርቃቸው 7 ፕሮጀክቶች የዚሁ የለውጥ ጉዞ አካል ሲሆኑ ፕሮጀክቶቹ ለመምህራንና ለተማሪዎች እንዲሁም ለአስተዳደር ሰራተኞችና ለመላው የአካባቢ ነዋሪ ፋይዳ ያላቸው ናቸው። ዩኒቨርሲቲው ተማሪዎችን የመቀበል አቅሙን ለማሳደግ የ5 የተማሪዎች ህንጻዎችን ግንባታ ሲያጠናቅቅ የፍሳሽ አወጋገዱን በማሻሻልም ምቹነቱን መጨመሩ ተገልጿል። 2.7 ኪሎ ሜትር የውስጥ ለውስጥ አስፓልትን ገንብቶ ሲያጠናቅቅም የጎርፍ አደጋን ለማስቀረት የጎርፍ ማስወገጃ ስርዓት በመዘርጋት የዩኒቨርሲቲው ማህበረሰብን እርካታ ለመጨመር መስራቱም ተጠቁሟል። ፕሮጀክቶቹ ላይ ግቢ ውስጥ ያለው የአስፓልት ስራ ሲሆን የአስፓልት በፊት ተጀምሮ የተቋረጠ ፕሮጀክት ነው። ዛሬ ላይ ጨርሰን ሞር በተሻለ ሁኔታ ዛሬ ላይ ያደረስነው ሲሆን ሌላ ፕሮጀክት የግቢ ወይ ደግሞ ሙሉ አጥር ቀሪዎቹ የነበሩትን የመዝጋት ስራ ነው። እሱንም ሙሉ በሙሉ ሰርተን ዛሬ አጠናቀን በምረቃ አደርሰናል። ሌላ የግቢ ውስጥ ያለው የፈሳሽ ቆሻሻ መስመር በጣም ችግር ነበር። ተጠቃሚዎቹ ብዙ ጊዜያት ሲቸገሩ የነበሩ ዛሬ ላይ እሱንም ሰርተን ጨርሰናል ማለት ነው። የአካባቢው ማህበረሰብን ተጠቃሚ በማድረግ ረገድም የትራፊክ መጨናነቅን የቀነሰና የስራ ዕድሎችን የፈጠረ የታክሲ ተርሚናልን መገንባቱ ተመላክቷል። የዩኒቨርሲቲው ፕሬዝዳንት ፕሮጀክቶቹ ለዩኒቨርሲቲውና ለአካባቢው ማህበረሰብ ጠቃሚ ልማቶችን የመስራት ቁርጠኝነት አካል መሆናቸውን አንስተዋል። ይህ መንደር 267 ቤተሰብ የሚሆን የመኖሪያ ቤቶች የጋራ መገልገያ ህንጻና የህፃናት ማቆያ የያዘ ሲሆን ከወቅታዊ የመኖሪያ ወጪ ጋር በተያያዘ ጫና ውስጥ ያለውን የዩኒቨርሲቲ መምህራን ከዚህ የኢኮኖሚ ጫና ትርጉም ባለው ሁኔታ የሚያግዝ እንዲሁም የስራ ተነሳሽነትን የሚጨምር ፕሮጀክት ነው። ከዚህ በተጨማሪ ፕሮጀክቱ የህፃናት ማቆያ ስፍራን ጭምር ያካተተ በመሆኑ ሰራተኞች የልጆቻቸው ውሎ በተመለከተ እንዳይጨነቁና ተረጋግተው ስራቸውን እንዲሰሩ የሚያግዝ ነው። የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር በበኩላቸው ከተማ አስተዳደሩ የዩኒቨርሲቲው ሰላምና ጸጥታ ለማስጠበቅ በትብብር እየሰራ መሆኑን ገልጸዋል። ለመምህራን ዩኒቨርሲቲው የመኖሪያ ህንጻዎችን መገንባቱም የከተማዋን የመኖሪያ ቤት ችግርን ለማቃለል የሚረዳ መሆኑን ተናግረዋል። የድሬዳዋ ዩኒቨርሲቲ ለመምህራን ምቹ የስራ አካባቢን ከመፍጠር አኳያ የመምህራን ፍልሰትን ለመቀነስ የሚያስችል እንዲህ አይነት የመኖሪያ ቤት በመገንባቱ በአስተዳደራችን ያለውን የመኖሪያ ቤት እጥረት
በእጅጉ ለመቀነስ የሚረዳ ነው። ከንቲባው ዩኒቨርሲቲው ለሚሰራቸው ልማቶች የከተማ አስተዳደሩ እገዛ ለማድረግ ቁርጠኛ መሆኑንም ገልጸዋል። የፕላንና ልማት ሚኒስቴር እንዲሁም የዩኒቨርሲቲው ቦርድ ሰብሳቢ ፍጹም አሰፋ ተጠናቀው የተመረቁት ፕሮጀክቶች ለዩኒቨርሲቲውም ሆነ ለአካባቢው ማህበረሰብ የሚኖራቸው አዎንታዊ ሚና ጉልህ መሆኑን ገልጸዋል። ዩኒቨርሲቲውን ገጽታ የሚቀይሩ ምቹ የስራ አካባቢን የሚፈጥሩ የጸጥታና ደህንነት ስራዎችን በእጅጉ የሚያግዙ ለተማሪ የሚሰጥ አገልግሎትን የሚያሻሽሉ የአካባቢውን ማህበረሰብ ችግሮች የሚቀርፉ እንዲሁም ዘመናዊ የሕክምና አገልግሎትን መስጠት የሚያስችሉ ስራዎችን በብዛት አስመርቆ ለአገልግሎት ክፍት ማድረግ መቻሉ ሊደነቅ ይገባል።